አልተመለስም ብሎ ይሰንበት አብሮኛ ነው ወደፊት ሳንድ ላይ ሆነን ወደ ግባችን የምንደርሰው እንዴት ነው? ይህ አስጨንቀኝ። አታስብ። ከዓለም የተጣባን የአርፋጅነት ኮሶ አማኝ ሆነንም አልሽቶ ተቸግረን እንጂ እመኔ ይመጣል። አጥብ ላይ ሆኖ የሚወጣው ግን አደባባይ የጻፈ በየተናገረ ብቻ እሱም በጣም መጋቢ አሁን ከምን ጊዜውም በላይ ለእኛም ለቤተ ክርስቲያን እግዚአብሔርን በመተማመን የሚጠባበቁትን አደለ የሚለው ቃል የሕይወት ጥራት ማያ ልካችንንና ትንቢያችንን እንዳንስተው አገልጋይ መታየት ይገባናል። የሚጠባበቅ ሰው ራሴን ሳይ ማቴዎስ 5 ላይ እንዳለ እነዛ ውስጥ ቆልጋችን ናቸው ሰጋ በሉ ማዕድ አንድ ላይ ስለምንቀር ወደ ማዕዱ ሰብሰብ በሉ። የምትሰብኩትን እንኳን አንተውትም። ትዕግስታችሁ በሌት ህዝቡን አግበስብሰን ይዘነው እንሄዳለን። ነገር ግን እንዴት እንደምናገለግለው ስለማናውቅ በየሜዳው እንበትነዋል። አንድ ላይ ሲባል እኛ ብዙ ስለሆንን በእኛ ስር ካልሆነ አይሆንም ይላል። ከማትተዋወቃቸው ጋር ህብረት አድርጉ። አንዱን ስትባል አሻፈረኝ ይላል። በጦር ስለለመድ ከሌሎች ጋር መታሰር ይመስላል። አዳዲስ ሀሳቦች ሲመጡበት ላፊ ነበር ዋጋ መክፈል ስለማለት ሀቅ ለበላቸው ትንሽ የጎጁ ታጣ ለህብረት አስቸጋሪ የሆነው የእያንዳንዳችን የመሪዎችም ሀሳብ ነው። አንድ ብንሆን የሚጎልብን ይመስለናል። የያዝነውን ላለመልቀቅ ላለመጣል የሙጥኝ ብለን ቁጭ ብለን አንድ ለትውልድ የሚጠቅም ታሪክም ተቋምም መፍጠር አቅቶን በየአደባባዩ ስለታድሶ ስናወራ ትንሽ እንኳን አሁን ግን ልጆች ከእናንተ ተነጥዬ ላልጠራ ዓለም ለጌታ የሰጠኝ መቼም አይቀርም። ንጉሥ ይመጣል። እንደየስራችን ሊከፍለን ይገለጣል። ወልጄ ባልና ልጅ ስለሚያሳዝኑ እነርሱ ወዲያ ራእያቸው ወዲህ አንተ ግን ልጄ በርታ። የያዝከውን አገልግሎት